በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይሁን። እግዚአብሔር አምላክ ሰላም በሁላችን ላይ ይደር። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ዛሬ የምናየው ደግሞ የምንመካከረው በምንድን ነው? እንግዲህ ሰሞኑን ሶሻል ሚዲያ የተቆጣጠረውና በጣም ብዙ እውቅና እያተረፈ ያለው ወንድማችን አለ ቃሉ ቡቲክ ይባላልና ስለሱ አንዳንድ ነገሮችን የምንነጋገር ይሆናል ማለት ነው። ቀጥታ ወደ ቪዲዮ ልሰዳችሁ። እሺ ውድ ቤተሰቦቼ እንግዲህ በጣም ከቀና አስተሳሰብና ከመንፈሳዊ አንፃር እንድትወስዱልኝ ይፈልጋል ይሄንን ቪዲዮ ማለት ነው። ስለሱ ማወራው የምናገረው ነገር ማለት ነውና ከቀናት ወይም ደግሞ ከሌላ ነገር አይደለም። ይሄ ስለሱ ነፍስን በማሰብ በቃ እኛ ደግሞ የመናፍስቱ ዓለም የገባን ማለት የመናፍስቱ ሴራ የገባን ሰዎች የምናያቸው ወይም ደግሞ የምንሰማቸው ነገሮች ሁሉ በእንትን መሆን መቻል አለባቸው። በመንፈሳዊ አይን በመንፈሳዊ እይታ ማየት አለባቸውና እስኪ ይሄ ልጅ የመጣለት ዝናና የመጣለት እድል አንደኛ በጣም ደስ የሚል የሚጠቅመው ነገር ነው። በሁለተኛው ሳይድ ደግሞ ስትሄድ ደግሞ በጣም ለነፍሱም ጭንቀትና መጥፋት የምትሆን ነው ብዬ ስለማሰብኩኝ ነው ቪዲዮ ላሳያችሁና ለማስታወስ ያክል ልጁ ይሄ ልጅ ነው። እንግዲህ ልጁ ይሄን የተመለከታችሁት ልጅ ነው። በጣም የሚገርም ክሬቲቪቲ እና በጣም የሚገርም አይዲያ ያለው ልጅ ነው። በጣም በቃ ደስ የሚል በጣም የወደድኩት ስራ ነውና በጣም ደስ ይላል። የብዙዎችን አቴንሽን በጣም ስቧልና በጣም የሚደነቅ ልጅ ነው። እንግዲህ ትውልዱ ወደ ትግራይ አካባቢ ነው፣ ወደ ሰሜን አካባቢ ትግራይ ነው እና በጣም የሚገርም ልጅ ነውና በጣም ብዙ ሰዎች ቪዲዮ እየሰሩለት ነው ማለት በቃ እሱን ያስተዋውቁት ነው። ኢቭን ከስር ኮሜንት መተው የሚጽፉለት ራሱ በጣም ትላልቅ ታዋቂ ሰዎች ናቸውና ጥሩ ነገሩ ምን መሰላችሁ? ጥሩ ነገሩ በጣም ልጁ ደስ ይላል። ይሄንን እድል ተጠቅሞ በጣም ብዙ ነገር መስራት ይችላል። አቅሙን አሳይቷልና የራሱ የሆነውን ነገር በጣም ትልቅ የሆነ ነገር ማድረግ ይችላል። የራሱ የሆነ ተጽዕኖ ማሳደር ይችላል በዚህ በፋሽኑ ዓለም ላይ ማለት ነውና ይሄ በጣም ትልቅ እድልና ትልቅ ኦፖርቹኒቲ ነው ለሱ ማለት ነው። ምንም ጥርጥር የለውምና ምንም አይተነው ማናቀውና በቃ በጣም ሊደነቅና ሊበረታታ የሚገባ ስራ ነው ይዞ የመጣው ማለት ነው። ይሄ ነገር በጣም ሳላደንቅና ሳላከብረው አላልፍም ማለት ነው። እና ሁለተኛው ነገር መጥፎ ሳይዱና ደግሞ ያሳሰበኝ ነገር ምንድነው አሁን ላይ ማለት ነው የሚገርማችሁ ነገር ይሄንን ልጅ ኮሜንት ስር የገቡ ኮሜንት የሚጽፉለትና በጣም ብዙ ሰዎች ይሄንን ልጅ እንዲያግዙት ወይም ደግሞ እንዲረዱት እየጠሯቸው ወይም ደግሞ ሜንሽን እያደረጓቸው ያሉት ካምፓኒዎች እንደዚህ ፋሽን ኢንዱስትሪ ውስጥ ያሉ ሰዎች ወይም ደግሞ ድርጅቶች በጣም በጥልቁ ዓለም ውስጥ ያሉና በቃ ከዲያብሎስ ጋር በቃ በውል የሚሰሩ ማለት እንችላለን ማለት ነውና በቃ ግብረ ሰዶም የበዛበት ሰይጣናዊ ስራ የሚደረግበት በጣም አብዛኞቹ ደግሞ በግብረ ሰዶም ህይወት ውስጥ የሚገኙ ናቸው እንደዚህ ፋሽን ኢንዱስትሪ ላይ ያሉት ማለት ነውና ይሄ ልጅ ምናልባት መሰላችሁ እንደው እውነት የሀገሩ ጽዮን ማርያም እውነት ተጠብቀው እንጂ ማለት ነው የምሬን ነው እምላችሁ በእውነት ይሄን ልጅ በእንደነዚህ አይነት ካምፓኒዎች ይሄን ልጅ ማጣት የለብንም። በእኛ ስንፈት በእኛ ያለ መረዳት ባህላችን ይሄ ልጅ የምሬን ነው እምላችሁ የማይሆን ድርጅት ውስጥ ሄዶ ማለት ነው በጣም ከራሱም ሳይሆን ማለት ነው የምሬን እምላችሁ ከነፍሱም እንዳይሆን ነው የስጋቴ ማለት ነውና የምታውቁት እንግዲህ አንዱ ካምፓኒ ለምሳሌ ይሄን ልጅ እንዲያግዘው ወይም ደግሞ እንዲረዳው ሜንሽን ሲደረግ የነበረው ካምፓኒ ባለንሲያጋ ይባላል። ባለንሲያጋ ማለት በጣም ታይቶ የማይታወቅና በጣም በቃ የሚሰቀጥጥ ኢንዱስትሪ ነው፣ ፋሽን ኢንዱስትሪ ነውና እዛ ውስጥ ምን አይነት ነገሮች እንደሚካሄዱ በጥቂቱ ራሳያችሁና ስለሱ ደግሞ እናገራለን ማለት ነው። ይሄ የምትመለከቱት ቪዲዮ የሚገርማችሁ ነገር ምናልባት ኤአይ ሊሆን ይችላል፣ ግን ኦልሞስት ዋናው ፐርፐዛቸው አላማቸው በቃ እንደዚህ ነው። ኢቭን የሚለብሱት አለባበስ ከዚህ የበለጠ ነው እና ይሄ ልጅ እንደዚህ አይነት ካምፓኒዎችን ተቀላቀለ ማለት በጣም ከባድ ነው ለሱ ለቤተሰቦቹም ለነፍሱም በጣም ከባድ ነው የሚሆነውና እንግዲህ ልጁ የኦርቶዶክስ ተከታይ ነውና
ወንድማችንን ይፈልግ በጣም እንወደዋለን ራሱን እንዲያጣ ደግሞ ስለማንፈልግ ማለት ነውና እንግዲህ የምትመለከቱት እንደዚህ አይነት ልብሶች ነው የሚያቀርቡት ማለት ነው። በቃ በጣም ትንሽ ከስርዓት የወጣ በኢትዮጵያም ባህል ያልተለመደና ትንሽ ሴጣና በቃ ምንም ትንሽ በቃ ሴጣናዊ የሆነ ነገር የሚሰሩ ካምፓኒ ናቸው እዚህ ባላንሲያጋ የሚባሉት ማለት ነውና ይሄንን ካምፓኒ ነው ሜንሽን እያደረጉ ያሉት ማለት ነው። በተጨማሪ ደግሞ ዛሬ ስቶሪ ማን አድርጎታል መሰላችሁ? የዊል ስሚዝ ልጅ ጄደን ስሚዝ የሚባለው የምታውቁት አብዛኞቻችሁ ካራቴ ኪድ ላይ ታውቁታላችሁ ማለት ነው። እሱ ስቶሪ አድርጎታል ማለት ነው። ስቶሪ አድርጎታልና እሱ ልጅ ደግሞ ብዙ ጊዜ ታውቃላችሁ በግብረ ሰዶም ስሙ ሲነሳ ታውቁታላችሁ። በጣም ብዙ ወሬ ይወራበታል። እሱም ኖርማሊም ግልጽም ሆኖ እንደዛ አይነት ነገር እንደሆነ ተናግሯል ማለት ነውና ስቶሪ ያደረገውበትን ቪዲዮ ላሳያችሁ። ይሄ እንግዲህ የሱ ፔጅ ነው። ኦልሞስት 18 ሚሊዮን ፎሎ ያለውና ስቶሪ አድርጎታል ይሄን ልጅ ማለት ነውና ቃሉ ቡቲክን የኛን ልጅ እንትን ስቶሪ አድርጎታልና የዚህ ሰውዬ ይሄን ስቶሪ ማድረግ የምሬ ነው የምላችሁ እናንተ ትልቅ እድል ወይም ደግሞ ትልቅ ኦፖርቹኒቲ ሊመስላችሁ ይችላል፣ ግን እንደዛ አይደለም። ምክንያቱም ይሄ ልጅ በግብረ ሰዶም ህይወት ውስጥ ያለ በቃ ወጣቶች ሊከተሉት ወይም ደግሞ ሊያዩት የሚገባ አይነት ሰው አይደለም። ይሄ ጄደን ስሚዝ የሚባለው ልጅ ማለት ነውና ትንሽ በጣም ከበድ ያለ ህይወት የሚኖር ሰው ነውና ራሱም እንግዲህ በፔጁ እንግዲህ ማይ ቦይፍሬንድ ጀስት ቡን ግራሚ ምናምን ብሎ ራሱን ግልጽ ያደረገ ሰው ነው። በቃ በግብረ ሰዶም ውስጥ ያለ ሰው ነውና ፋሽን ኢንዱስትሪ ያሉ ሰዎች ትንሽ እየተነካኩ ናቸው። በጣም ከበድ የሚሉና ከኛ ባህል ጋርም ከኛ እምነት ጋርም የማይሄድ በጣም ነፍሳችን ሊጠፋ የሚችልበት መንገድ ሰፊ ነው የሚሆነው ከነዚህ ሰዎች ጋር ተቀላቀን ሰራ ማለት ወይ ደግሞ ከነዚህ ሰዎች ጋር የሥራ ዲል የሥራ ስምምነት አደረግን ማለት መጨረሻችንን እንግዲህ እግዚአብሔር ነው የሚያውቀውና ሌላኛው ደግሞ እሱን ሜንሽን ያደረጉት ማለት ነው እንዲያግዘው ወይ ደግሞ እንዲረዳው ሜንሽን ያደረጉት አንድ ሞዴል አለና እሱም ትንሽ የሚሰራው ነገር ደስ አይልም። እንደተመለከታችሁት እንግዲህ እንደዚህ አይነት በቃ በጣም ትልቅ የፋሽን ኢንዱስትሪ የሚባሉት እነዚህ ናቸው። በቃ እነዚህ ናቸውና እነዚህ ሰዎች ነበሩ እነዚህ ናቸው ሜንሽን ሲደረጉ እንዲያግዙት ሲጠሩ የነበሩት ማለት ነውና እኔ ወንድማችን ማለት ነው የምሬን ነው የምላችሁ እውነት ኢትዮጵያዊነት ከተባበርን ማለት ነው ይሄ ልጅ የትም ማድረስ እንችላለን። የትም ማድረስ እንችላለን። አሁን አዶናይ መመልከት ይችላልላችሁ። አዶናይ እነዚህ ጥግ ፌመስ ደረጃ ላይ እንዳደረስ ነው ይሄን ልጅ እስከ ጥግ ማድረስ እንችላለን። የራሱን ስራ እንዲሰራ በሀገሩ እዚህ የትም ሳይሄድ ማለት ነው። እስከ መቼ ድረስ ነው በሀገራችን የተማሩ ጭንቅላት ያላቸው ተሰጦ ያላቸውን ሰዎች እስከ መቼ ድረስ ነው ወደ ውጪ የምንገብረው ወደ ውጪ የምናስኬደው እስከ መቼ ድረስ ነው? ይሄ ነገር ሊቆም ይገባል ማለት ነው። ስለዚህ ይሄ ልጅ አግዘ ነው የምሬ ነው የምላችሁ በቃ አግዘ ነው የራሱን ነገር በቃ ትልቅ የሆነ የራሱን ነገር ኢትዮጵያ ውስጥ እንዲገነባ ወይም ደግሞ ኢትዮጵያ ውስጥ የራሱን ዲዛይን ፋሽን ዲዛይን እንዲያዘጋጅ ወይም ደግሞ ማኔጅ እንዲያደርግ ማድረግ መቻል አለብን። ሁሉ ጊዜ ሰውን ወደ ውጪ ፑሽ ማድረግ ሳይሆን እነዛ ሰዎች እሱን ፈልገው አገራችን ውስጥ እንዲመጡ ነው ማድረግ ያለብን። እነዛ ሰዎች ፈልገው አገራችን ውስጥ እንዲመጡ ያለብን ማለት ነው እንጂ እሱን አሳልፈን መስጠት አይደለም ማድረግ ያለብን ማለት ነውና ወንድማችንን ልንታደገው ልንደርስለት ይገባል ማለት ነው። ምክንያቱም ሜንሽን የሚደረጉት ሰዎች ይሄንን ሰው እርዱት እየተባሉ ያሉት ካምፓኒዎች በጣም ለሱም ለሀገራችንም ጥሩ የሚባል አይነት ኢሜጅ ያላቸው አይደሉም ማለት ነው። በቃ እነዚህ በጥልቁ ዓለም ውስጥ ያሉ ናቸው። በጣም ብዙ መረጃ ማቅረብ ይቻላል። ባላንሲያጋ ብላችሁ ብትገቡ በጣም ብዙ ነገር ልታዩ ትችላላችሁ። ስለነሱ የተሰራ ስለነሱ የተጋለጠው ነገር ማለት ነው። እና እባካችሁ ይሄን ወንድማችንን ማለት ነው የምሬ ነው የምላችሁ በጣም አንደኛ ማናጀር ያስፈልገዋል። በቃ ትክክለኛ ይሄን ነገሮችን በመንፈሳዊ አይን የሚያይ በቃ ትክክለኛ የሆነ የሚያስብ ገንዘብ ብቻ ሳይሆን ስለነፍሱ የሚያስብ ማናጀር ያስፈልገዋልና እግዚአብሔር አምላክ በረዳውና እውነት አገሩ ላይ ሆኖ ገና ታዳጊ ነው በጣም ብዙ ነገር መስራት ይችላልና ብዙ ነገር መስራት በቻለ ብዬ እመኛለሁ እንደ ወንድም ማለት ነውና እግዚአብሔር ይርዳል ብዬ ደግሞ ተስፋ አደርጋለሁ። ስራውን በጣም ወደጀዋለሁ ያልወደደው ሰው የለም፣ ግን እቺ ነገር ትንሽ ሳልናገር አላልፍም ብዬ ነውና ወካቹን እናገዘው እንርዳውና ይሄንን ቪዲዮ ሼር አድርጉና ምናልባት ሊደርሰው ይችላል ግን ቢያንስ ይሄ ልጅ ወደፊት እንደው እውነት አድርጎና እንደው ጠፍቶ እንኳን ብናየው የምሬ ነው የምላችሁ ይሄ ቪዲዮ ምስክር ይሁን ብዬ ነውና ይሄ ልጅ በጣም ትልቅ ኦፖርቹኒቲ ነው አሁን ያለው። በጣም ብዙ ሰው እየፈለገው ነው ያለው። ግን እመቤታችን ቅድስት ድንግል ማርያም እውነት እናታችን ጽዮን ማርያም የሀገሩ ታቦት ተጠብቀው
በቃ ከነዚህ አይነት አውሬዎች ከነዚህ አይነት ሰዎች ተጠብቀው ምንም በቃ በግብረ ሰዶም ህይወት ውስጥ ያለ በጥልቁ ዓለም በቃ ከሰይጣን ጋር የተፋረሙ ሰዎች ጋር ሄዶ ከሚሰራ እነሱ ጋር ሄዶ ከሚፈምስ የመሬ ነው የምላችሁ አሁን ላይ ባለበት እንደዚሁ ቢቀር ነው የሚሻለው ማለት ነው እንደኔ ማለት ነውና ምክንያቱም ከስጋ ይልቅ የነፍስ ስለሚበልጥ ማለት ነው። ስለዚህ ሀገሩ ላይ ይሄ ልጅ የራሱ የሆነ ነገር እንዲያቋቁም ማገዝ መርዳት መቻል አለብን ማለት ነውና ይሄንን ቪዲዮ እንግዲህ አደራችሁን ከመቀኝነት ወይም ደግሞ ከእንትን እንዳትወስዱት ከጥላቻ ወይም ደግሞ ምንድነው ከቀናት አድርጋችሁ እንዳትወስዱት። እኔ እግዚአብሔር የተመሰገነ ይሁን ሁሉ ነገር የተሟላልን ሰዎች ነንና ግን በመንፈሳዊ አይን ስለምንመለከት ነገሮችን በመንፈሳዊ አይን ስለምንመለከታቸው ይሄ ልጅ የማይሆን ነገር ውስጥ ገብቶ ማየት ስለማንፈልግ ነው። እና የሰይጣንን ስራ ደግሞ ታውቃላችሁ፣ የዚህ መናፍስት ስራ ደግሞ ታውቃላችሁ። አንዳንድ ጊዜ ለክፉ ለመጣው ነገር እግዚአብሔር አምላክ ለመልካም ይቀይራል እንጂ የእሱ አስተሳሰብ ከባድ ነውና ይሄ ልጅ መጥፎ ሰዎች ላይ ሄዶ እንዲወድቅ ማድረግ የለብንም ማለት ነው። የመንፈሱ ተባባሪ መሆን የለብንምና እግዚአብሔር አምላክ እንዲህ በረዳን ባገዘን መጠን እንግዲህ ይሄንን ልጅ ለሀገሩ ማለት ነው ሀገሩ ላይ ብዙ ነገር እንዲሰራ ማድረግ እንችላለን ለማለት ነው። እንግዲህ ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ የእግዚአብሔር ሰላም ከሁላችን ጋር ይሁን። አመሰግናለሁ።